አስታውሳለሁ 2010 አካባቢ ፋና ላምሮት በቴሌቪዥን መምጣቱ ሲበሰር እንግዲህ ይዘቱ ላይ ምን ይሁን ምን ይካተት የሚለው የአለቆቻችን ሐሳብና ቅርጽ ማስያዝ ስራ ጎን ለጎን የአቅራቢዎቹ ማንነት እነማን ይሁኑ የሚለው ሐሳብ ረጅም ጊዜ ትኩረት ተሰጥቶት የተሰራ እንደነበር አስታውሳለሁ። እንግዲህ ፋና ላምሮት ከተጀመረ በኋላ ብዙዎች ተመልካቾች ዘንድ በልብ ውስጥ እንዲቀር ካደረጉት ዋነኛ ጉዳዮች አንዱ የፕሮግራሙ ይዘት እንዳለ ሆኖ ግን አቅራቢዎቹም አንድ ቦታ ነበራቸው። ከነዚህ ውስጥ ቴዎድሮስ ካሳሁን በብዙዎቻችን ልብ ውስጥ ያለ ተወዳጅ አቅራቢ ነበር። የራሱ ቀለም ያለው ተመልካችንም ሙዚቃውንም ሰውንም ተወዳዳሪዎቹንም አዳኞቹንም የሚይዝበት መንገድ ለብዙዎች የማይረሳ ነበር። ቴዎድሮስ ካሳሁንና ልጅ ወንድሜ ላከ ማርያም የተባባሪ አዘጋጅ ፕሮግራም ይዘው መጡ። እኔ ጋር እንዳየሁት ነው የደነገጥኩት እውነቱን ለመናገር ቴዲን በሁለት ነገር። አንደኛ ቀደም ሲል አቀው ነበር ኢቢኤስ ላይ አንድ የጌም ሾው ፕሮግራም ይመራ ነበር። ሁለት ደግሞ ለፋና ላምሮት ሆስት በሚል ደረጃ እኔ ውስጤ የሳልኩት አይነት ሰው ነው የነበረው። አንድም በቁመናና በአጠቃላይ ሁኔታ፣ ሁለትም ደግሞ ቀደም ሲል ካየሁት የጌም ሾው ጋር ተያይዞ በቃ ይሄ ለፕሮግራሙ የሚሆን ሰው ነው ብዬ እንዳየሁት ነው የወሰንኩት። በኋላ ደወልኩለትና እንደምፈልገው ነግሬው ፋና ጠራውት። ለአንድ ቀረጽነው ፕሮግራም አለ ፋና ላምሮት የሚል በእርግጠኝነት ትሆናለህ ትሰራዋለህ ብዬ ነገርኩት። እሱም ደስተኛ ሆነ። ለወራት ያህል ፕሮግራሙ ሙዚቃ በባንድ የተዘጋጀ ያቀረብን ሆስቲንግ እና ደግሞ ሌሎች ነገሮችን እየሰራን ቆየን። ከዛ ውድድሩን ጀመርን። እንዳለውም ቴዲ ያን ቦታ በጣም ይመጥን ሆኖ ነው የተገኘው። ቴዲ አንድ 25 አመት ምናምን ይሆናል ከኔ ጋር ፉቃችን። የኛ ድርጅት በብዛት ዶክመንተሪ ፊልሞች ላይ ነበር የሚሰራውና ትሬኒንጎች ላይ እንደዚህ ሰራ ነበርና ቴዲን እንግዲህ ማቀው እኔ ጋር በካሜራና በኤዲቲንግ ቴዲ ነበር የሚሰራው። የሚገርም ኤዲተር ነው በቃ የሚገርም እና ምንም ነገር አምጣልኝ ካልኩ ቴዲ እና አንዳንዴ ዳይሬክት ታረጊ በቃ ብዙ ነገር አይደለም ታስቢው ቶሎ ይገባዋል። ቴዲ በጣም ቅርብ ነው ለፊልም። በቴክኖሎጂም ከቴክኖሎጂም ጋር ራሱ ቶሎ ነው አብዴት የሚያደርገው። ሄዶ ፕሮዝ ያደርጋል ምናምን በሚቀጥለው ቀን ይሄ እኮ አለ ምናምን ይሻል ሶፍትዌሮች ምናምን ጭኖ በጣም ነው የሚሰራው። በጣም የሚገርም ኤዲተር ነው። ሌትሊ ነው ወደ እኛም በቃ ገፋፍተሩ ድምጽ ቆንጆ እኮ ነው ምናምን ፊዚካሊ የሉክስ ጉድ እንደዚህ ለምን አታረግ ምናምን እያልነው ወደ ሚዲያ መጣ እንጂ መጀመሪያ ላይ ከጀርባ ከብዙዎች ሰዎች ጀርባ ቴዲ ነበር። ውጤቱ በጣም አስገራሚ ነው። በጣም ከፍተኛ የሆኑ ድምጾች ከናንተም እየተመዘገቡ ነው። ዳኞች እዚህ ጋር የራሳቸውን ውጤት እየያዙ ነው። እየቀጠልን እንሄዳለን። ይሄ የመጨረሻው ዙር ነው። አሁን የመጨረሻው ዙር ላይ ደርሰናል። የዛሬው ተሰናባች ማን ይሆን? ቴዎድሮስ በጣም ፍሌክሲብል ነው። በጣም ተለዋዋጭ ነው። እንደምታውቂው ከፎርማቱ ጋር በትክክል ነበር ስፍት ያለልንና በጣም ደስተኛ ነበርን። ከብሩክታይት ለማጋ ቴዲን ይዘን ፋና ላምሮት በዚህ መልኩ ተጀመረ። በዚህ መልኩ ቴዎድሮስን ካስት አደረግነው ማለት ነው። ቴዲ ለኢንተርቴይንመንት የተፈጠረ ሰው ነው። ወደዚህ መጣሉ ብሎ አስቦ ያውቅም ድሮ። እኛ እንደውም ስንገፋፋው ይስቃል። ግን እንደመጣ ግን በጣም ወጣ እና የቴዲ ስራዎች የራሱ ከለር ነበረው። ራሱን ቶሎ ፈልጎ አግኝቷልና ለኢንተርቴይንመንቱ በጣም እና ሚዲያ ላይ ያው ያየሽው ነው። ኢሞሽኑ ይገርምሻል። የሚጋባ ኢነርጂ ነው ያለውና አንዳንዴ ይገለባበጣል ምናምን ሳምንቱ ሙሉ ዘግቶ ሲዘጋጅ ነው የምታገኘው። አዳዲስ ፕሮግራሞች ያል ከዛ ጋር ሪሌትድ የሆኑ ፕሮግራሞች እንዴት ነው ሰው ሊያዝናና የሚችለው? በጣም ይጨነቃል። በጣም ዴዲኬትድ ነው እና ስራ በጣም ይወዳል። የሚገርምሽ አንዳንዴ ስራው ብር ባይኖረው ስራውን ላለመተው ይሰራል። ገንዘቡ ጠቅሞ ሳይሆን ስራው ስለሚጠቅመው እና በእያንዳንዱ ስራ እንደሚማር ነው የሚያውቀው ቴዲ እና ሁልጊዜ ራሱን ያስተምራል። ቴዲ አንድ ወር ጠፍቶብሽ ሳታገኝ ቀርተሽ ከወር በኋላ ብታገኘው አንድ ነገር ጨምሮ አይገርምም ብሎ ይነግርሻል። እና እንደዚህ አይነት ሰው ነው ቴዲ። በጣም ቆንጆ ጊዜ እናሳልፋለን። በጉጉት እየጠበቃችሁን እንደሆነ ተስፋ እናደርጋለን። እኛም ደግሞ እንደዚሁ በጉጉት ጠብቀናችሁ ከ7 ሰዓት ቀደም ብለን የመጣ ነው።
እያልን እንቀጥላለን። ዛሬም የዛሬውን ዙር ይዘን መተናል። 5 ተወዳዳሪዎች አሉ። ተነቅነቁ ከፍተኛ ነው። ከጥቂት ደቂቃዎች በኋላ ተመልሰን እንገናኛለን። አብራችን ቆዩ። ተለዋጭ ነገሮች በጣም ይበዙ ነበረ። እሱንም እንደዚሁ በሚገባው ተወጥቶታል። በተለይ የቴዎድሮስ አቅም በጣም ከፍተኛ ነበር። እንደምታውቂው አንቺም የፕሮግራም ስኬጁል እና ላይን አፑን ጥቅቅ አድርገን እንሰራለን። ያንን ለማመዳለን። ከዛ በኋላ አየሩ ላይ የመሄዱ ነገር የሆስት አድራጊዎቹ ኃላፊነት ነውና ቴዲ መረጃውን ያገኛል፣ ይወስዳል። ከዛ በኋላ በራሱ ነው መሄዱ። ነፃነቱ በጣም ሰፊ ነው። ልክ ካሜራ ኦን ሲሆንና ላይቭ ሲገባ ይቀየራል። የተባለው ማነብነብና ማቅረብ ብቻ ሳይሆን ወደ ውስጡ አድርጎ ውስጡ አስገብቶ የሚያወጣው ነገር ነው የበለጠ የሚያምረውና ላይቭ የሚሆነው ማለት ነው። ስለዚህ ህይወትም ሰጥቶታል። ለፕሮግራሙ ትልቅ ድምቀትም ነበር። ቴዲ የኢንተርቴይንመንት ሰው ነው። ለኢንተርቴይንመንት ዘርፉ ትልቅ አቅም ነው። የራሱን ከለር መፍጠር ይችላል። ከፕሮግራሞች ጋር ራሱን ቶሎ ያዋህዳል። ሰዎችን በጣም የማዝናናት አቅም አለው። ኢኖሰንሱም ይጋባል፣ ሳቁም ይጋባል። የሚገርም ደግነት ይጋባል። አሁን ፋና ላምሮት ላይ በቃ ዛት ማች እንትን አይደለም ለሙዚቃ ይመስለኛል። የሆነ ጊዜ ከእንደዚህ አይነት ነገር ጋር ያለ ነገር አለው። ግን እዛ ጋር የሚሆነውን ነገር የሚፈጥራቸው ነገሮች በጣም ደስ ይላሉ። ሙዚቃን የሚገልጽበት ጨዋታን የሚያመጣበት መንገድ ለዛው ከድምፁ ጀምረሽ ግሬስፉል ነው። ለሚዲያ በጣም አንዱ ትልቁ ነገር ይሄ ነው እና የኢንተርቴይንመንት ዘርፉ ቴዲን በጣም ይፈልገዋል። ሪሊ በጣም አሪፍ ነው። ሰለሞን ጥጋቤ ቀደም ሲል ስራውን አቅርበዋል። በኤልኤም 17 ላይ ተወክሏል። እስቲ አረፍ በሉ ተመልካቾቻችን፣ ምክንያቱም የጨፈራችሁ እንደነበረ ግልጽ ነው። በጣም ደስ ይላል። ክረምቱን እንግዲህ እንደዚህ ሞቅ እያደረግን እየቀጠልን ነው። ከመጀመሪያው የፋና ላምሮት ውድድር በተጨማሪ 4 ምዕራፎችን ቴዲ አብሮን ቆይቷል። ስራ ላይ በጣም የሚባለውን የሚሰማ በብዙ ነገር ጭቅጭቆች፣ ክርክሮች ስራ ቢኖሩ ያንን የሚሸከም ትልቅ ማንነት የነበረው ሰው ነው። አድማጭነቱ፣ አስተያየት ተቀባይነቱ፣ ለስራው ያለው መሰጠት እሱ ትልቅ ቦታ እንዲሰጠው እንዳደረገው አስታውሳለሁ። ቴሌቪዥን ላይ ሲታይ ሲጮ ሲስቅ ሲያስተዋውቅ እና መድረክ ሲመራ ያለው ነፃነት እና ግልጸኝነት በጣም ከፍተኛ ነው። ከመድረክ ውጭ ደግሞ በጣም አድማጭ ነው፣ በጣም ሰሚ ነው። እሱን ነገር በጣም አደንቃለሁ። ፕሮግራሙ ከሄደ በኋላ እዛው የሚኖረን ብሪፍ አለ። ከዛ በኋላ ደግሞ ከአንድ ቀን በኋላ ደግሞ የሚኖረን የብሪፍ ፕሮግራም አለ፣ የመገማገም ፕሮግራም ማለት ነው። በዛን ጊዜ ብዙውን ጊዜ ቴዎድሮስ አዳማጭ ነው፣ ሰሚ ነው። ከመናገር ይልቅ የሚባለው ማንኛውም ነገር ማስታወሻ የመያዝና ወደ ራሱ የመውሰድ የማስተካከል ነገር ነው ያለው። ይሄ ባህሪው በጣም ይገርመኝ ነበር። በፍጹም አንድም ጊዜ ከእኛ አባላት ጋር ወይ ደግሞ ከጓደኞቹ ጋር እኔ እንግዲህ አለቃው ነኝ ልዩ ቃል እና ከባድ ነገር ተለዋውጠን አናቅም። የሚባለውን ነገር ከመስማትና ከመታዘዝ ውጪ ቴዎድሮስ እንደዚሁ ከሰው ጋር የሚነጋገር ሰው አይደለም እና በዚህ በጣም ነው ማደንቀው። ቴዲ ሰላም ያለበት ቦታ በጣም ይመቸዋል። አንቺ ሰላም ካለሽ አገር ቆርጦ መጥቶ ካንቺ ጋር ሊሆን ይችላል። ይሄ ጭቅጭቅ ምናምን ሀኔት አልባልታ ያለበት ቦታ ይርቃል፣ በምክንያት ይርቃል። ብዙ ጊዜ ደግሞ አልሰሳይ ነው። ቁጭ ብሎ ቤቱ ማንበብ ምናምን ከራሱ ጋር መመካከር ይወዳል። ይሄ ኢንትራፐርሰናል ኮሚኒኬሽን እንትኑ በጣም አይ ነው። ረጅም ሰዓት በቃ ቤት ሳይዘጋ ሳይወጣ 3-4 ቀን ቁጭ ብሎ ሊል ይችላል፣ ሜዲቴት ሊያደርግ ይችላል። አቅሙን በደንብ ያውቃል። ለሆነ ቦታ ፊት አደርጋለሁ ካላለ አንቺ ብትለምንም አይመጣም። እንደዛ አድርጎ ግን መስዋዕትነት ከፍሎ ብዙ ነገር እየሰራ እየለፋ ትንሽ ፊት ካየ ምንም ሪያክት ያደርገ በቃ ዝም ብሎ ጥፍት ይላል እና ያቺ ጊዜ ትጎዳዋለች ይመስለኛል። ውስጡ ይጠራቀማሉ። ውድድሩም ዳኝነቱም እየቀጠለ ይሄዳል። ዛሬ እንግዲህ እንደተለመደው ሞቅ ደመቅ እንዳለ ይቀጥላል ማለት ነው። እናንተ በየቤታችሁ ናችሁ ዘና ያላችሁ በቆሎዋንም ጥብሷንም ቅቅሏንም እያረጋችሁ በ8222 ላይ ላክ ነው፣ ግድ ነው። የእናንተ ድምጽ ለተወዳዳሪዎቹ በጣም ወሳኝ ነው። ስለዚህ እንቀጥላለን። ፕሮግራሙ አዲስ ነው። አሸናፊዎች ስናካሂድ ላይቭ ነው። በጣም በብዙዎች
በጣም በትልቁ ተጠብቆ ነበረ። የኛን ጭንቀትና ለተመልካች እና ለተወዳዳሪዎች ለደጋፊዎች መተላለፍ ያለበት ነገር ደግሞ እነሱ ነበር ሲያስተላልፉ የነበረው እና የአሸናፊዎች የመጀመሪያው ዕለት የነበረው ሁኔታና ግርግር በጣም ከባድ ነበረ። ሁላችንም እናስታውሰው ነው። በዛን ወቅት የሆስቶቹ ሚና በጣም ከፍተኛ ነው። ተረጋግተው ተመልካችን እና ተወዳዳሪዎችን የሚያረጋጉበት መንገድ ፕሮግራሙ በቀጥታ ካለምንም ኮሽታ እንዲሄድ በማድረግ ረገድ የተጫወቱት ሚና በጣም ከፍተኛ ነውና ያን ቀን የነበረን ትዝታና አጋጣሚ በጣም ልዩ ነበረ። በልዩነት ደግሞ ቴዎድሮስ ካሳሁን የመራበት መንገድ በጣም አስገራሚ ነበር። አሸናፊዎች አሸናፊ የመጨረሻው ዙር እየተከናወነ ነው። ጉድ ነው መቼም እነዚህ ልጆች በቀጥታ ነው እየዘፈኑ ያሉት፣ በቀጥታ ነው እየተዳኙ ያሉት፣ በቀጥታ ነው ድምጽ እየተሰጠ ያለው። የሙያ አጋራችን ቴዲ ሰሞኑን እንግዲህ ያለበትን ሁኔታ ምን እንደሚመስል በሶሻል ሚዲያ አሳውቋል። ማንኛውም ሰው ላይ ሊያጋጥም የሚችል ችግር ገጥሞታል። እንግዲህ ይሄን መረዳት ያለበትን ሁኔታ በማወቅ ደግሞ የሚመለከታቸው አካላት ጓደኞቹ እገዛ ማድረግ ወደ ነበረበት የሥራ ህይወት እንዲመለስም ተገቢውን አብሮነት ማሳየት ይገባል ብለን እናስባለን። አሽከርክር ረጋ ብለህ ትደርሳለህ፣ ምን አስቸኮለ ቀስ በል የሚለውንም የሰራልን እሱ ነው። በጣም የተማርንበት ስራ ነው። እሱም ቴዲ አንድ ወንድና አንድ ሴት ሁለት ልጆች አሉት እና እድሜያቸው አሁን ከፍ እያለ ነው። ብቻውን ነው የሚያሳድገው። በጣም ራሱን ይጠብቃል። ለልጆቹ ህይወት በጣም ይጠነቀቃል። ለስነ ልቡናቸው ለአእምሯቸው ጤንነት በጣም ይጠነቀቃል። በዚህ የተነሳ ብዙ ነገር ላይ ወጪ ያወጣል በጣም። ስለዚህ አሁን እንግዲህ አቃተው መሰለኝ አቃተው። አንዳንዴ ልጆችሽን ላለማየት ትሸሻለሽ። እሱ ከባድ ነው። አሁን በቀጥታ ገንዘብ የሚያስገኝ ስራ ደሞዝ የሚያስገኝ ስራ ውስጥ አይደለም ያለው ቴዲ። ብዙ ራሱ ስራዎች ለመፍጠር ብዙ ሞክሯል። በጣም ብዙ ማቴሪያሎች አሟልቶ ምን ብሎ ምናምን ይለፋል። ግን አላጠቀም ያለ ካፒታል ኖሮት በደንብ ካልተቋቋመ እሱ እንደሆነ አያስኬድም። በጣም የሚወደው መጽሐፍ ለምሳሌ ሲተርክ ታገኘዋለህ። ያ ለገበያ ላይሆን ይችላል። አንቺ አንድ ሆነ አቅም አለሽ ብሎ ካሰበ ካንቺ ጋር በቃ ደረቅ ፕሮግራም ሊሆን ይችላል፣ ግን ፕሮግራም ይሰራል። ወጪዎች አሉትና ያለውን ጥሪት ምናምን ሁሉ ኢንቨስት እንዳደረገ እዛ ላይ አውቃለሁኝ። እነዛ የለፋባቸው ስራዎች ደግሞ ገንዘብ አላስገኙለትም። አሁን የገባበትን ጊዜያዊ ችግር ለመቅረፍ የወሰደውን እርምጃ እና እየሄደበት ያለውን ነገር በጣም ነው ማደንቀው። ያለበትን ችግር በግልጽ መናገር ችግሩ ለመቅረፍ በተወሰነ ደረጃ ወይም ደግሞ በአብዛኛው ደረጃ አንዱ የመፍትሄ አካል ነው ብዬ አስባለሁና ይሄን ነገር መናገሩ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ ችግር ሲገጥም ሌሎች ያልተፈለጉ እርምጃዎችን የሚወሰዱትና እሱ በግልጽ እንዲሆኛሉ ብሎ መናገሩን አድንቃለሁ። በህይወት ውስጥ በጣም በርካታ መንገዶች ላይ ያልፋል። ብዙ ነገሮች ያጋጥሙታል። ስኬት፣ ውድቀት፣ ደስታ፣ ሐዘን፣ ፍቅር፣ ጥላቻ፣ አለመፈለግ፣ ደግሞ በጣም መፈለግ። እነዚህ ሁሉ ነገሮች ሲያጋጥሟችሁ ምን ታደርጋላችሁ? በጣም ጥሩ ሁኔታ ላይ ያለው አሁን በስልክ አግኝቼዋለሁ። ጥሩ ነው። ግን ቴዲ እንትን ይፈልጋል። ብዙ ጊዜ ከራሱ ጋር መነጋገሪያ ጊዜ ይፈልጋል። አሁን በጣም ኢኖሰንት ስለሆነ በጣም ደግ ልጅ ስለሆነ ራሱን ስለሚወድ ሰው በጣም ስለሚወድ ለልጆቹ ካለው ፍቅር የተነሳ ነው ይሄን ነገር የተናገረው እንጂ ሰው ለክብሩ በጣም ይጠነቀቃል። ስለዚህ የሚደረግለት ነገር ሁሉ የቴዲን ክብር በመጥ የፍቅር እንጂ የቤተሰባዊ እንጂ ቴዲ ልመናም አይደለም የለመነው። ከዛ በፊት በጣም በርካታ ነገሮችን ችሎ ነው። ከዚህም በፊት ወጥቶ እንደዚሁ ገዳም ብዙ ጊዜ ቆይቷል እና አይ በቃ የሆነ ቦታ ዞር ብዬ ነው ምናምን ብሎ ነግሮኛል። አሁን አይስ መጨረሻ ላይ የተናገረው ሳይናገርስ ቢሆን የሚለው ነገር ያስፈራል አይደል? በቃችን እና ይሄ ኤክሰሲቭሊ ኢሞሽኑን ሰፕረስ አድርጎት ኖሮ የወጣች ድምጽ ስለሆነች በጣም የተከበረ ድምጽ ነው። ማንም ሰው በዚህ ላይ ምንም አይነት ኢንተረስት
ዴቨሎፕ ማድረግ የለበትም። ፈጣሪ ይረዳዋል። ያለበት ቦታ በጣም ትልቅ ቦታ ነው። በአጭር ጊዜ ውስጥ ከዛ ችግር ይወጣል ብዬ አስባለሁ። እኛ ጓደኞቹ እና የሚያውቁት አድናቂዎቹ እንዲሁም በአንድም በሌላ መንገድ ይሄን የለቀቀውን ቪዲዮ እና መረጃ ያዩ ሰዎች ደግሞ እንዲረዱት እንዲደግፉት ያስፈልጋል። ሁላችንም ላይ በሚያጋጥም የአእምሮ ጤና ችግር ምክንያት ራሱን ገለል አድርጎ ሪሊዝ እያደረገ ነው። ያ ስሜት እየወጣ ነው በራሱ መንገድ። ያንን አቋርጦ ወደ ልጆቹ መመለስ ስለማይችል ነው ቴዲ ይሄን ያለው። ራሱን ነው እየመከረ ያለው። የሄደበት ቦታ ኮንቴክስቱ እሱን የሚመክር ነው፣ አቅም ያለው ነው። ስለዚህ ቴዲ በቃ አንዴ ነግሮናል። እኛ ማለት ያለብን ያንቺንም አድማጮች ጭምር ወክዬ ለቴዲ የምነግረው በቃ የኛ የቤት ስራ ነው። ከሱ ጋር አናወራ። አሁን በቃ የምንችለውን ድሮፕ እናርግ፣ የምንፈልገውን ነገር እናርግ። እሱን ለማውራት ምናምን አንሞክር እንጂ በጣም ደህና ነው፣ በጣም ይጫወታል ምናምን፣ ግን ጸሎት ላይ ነው፣ በቃ ጥሞና ላይ ነው። እሺ፣ ለዕለቱ የተዘጋጀው የዳቦ በክብር እንግዳችን በድምፃዊ አብነት አጎናፍር እየተቆረሰ ነው። እልልታና ጭብጨባ ያስፈልጋል። ሙዚቃ ዛይም ባንድ ያስፈልጋል። ቴዲ በጣም ወጣት ነው። በጣም ትልቅ አቅምና ተሰጥኦ ያለው ልጅ ነው። ወደፊት በኢትዮጵያ ሚዲያ ውስጥ በጣም ራሱን የቻለ ትልቅ አስተዋጽኦ ሊያደርግ የሚችል ወጣት ነው። በአጭር ጊዜ ውስጥ አሁን ከገባበት ጊዜያዊ ችግር ወጥቶ ደግሞ ወደ ሚዲያው እንዲቀላቀልና በዛም መደበኛ ስራውን እንዲሰራ እንዲያገለግል ነው ምኞቴን የምገልጸው። ብዙ ሀሳቦች አሉት የማውቃቸው እንደ ቶክ ሾው ሆኖ እነዚህ አዝናኝ እንትኖች ብዙ የሰራቸው ነገሮች አሉ። ብዙ ኢንቨስት ያደረገባቸው ህይወቱን የሰጠባቸው በጣም ብዙ የመዝናኛ ፕሮግራሞች አሉት የሚገርምሽ። እና ምን አለ አንተ ጋር የሚለው ቤተሰብ ይፈልጋል። እናንተም የሰራችሁት ለቴዲ አይደለም ለእናንተም ነው። አንዳንድ ነገር ባንቺ ላይ ነገር ይመጣ ለካስ ፋና እንደዚህ ነው እንድትይ ነው የሚያደርገው። እኔ ፋናን በጣም የምወደው ቤት ነው፣ ሰርቻለሁ። እኔ መምጣት አልችልም ነበር፣ ግን የፋናን ናስትባይ አጥቃይም እንጂ መምጣት አልችልም ነበር። የቴዲን ጉዳይ ሆኖ ነው ለማመስገን የመጣሁት። ቴዲ ጥሩ መሆኑን ለመናገር ነው የመጣሁት። ትላንትና አግኝቼዋለሁ። ስለዚህ ያለበት ሁኔታ በግልጽ ነገር ለሰው ስለምናገር ይዋለው ቴዲ ጥሩ ነው፣ ግን በቃ አሁን ጸጥታ ይፈልጋል። ይሄንን ለተመልካቾች አስተላልፍልኝ። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። የዛሬው በዚሁ አበቃ። ቻው። ሳምንት